የሂጁ ፈተራሁ ሙስፈረን ከዛ ይደርቃል መልሶ የገረጣ ይሆናል ثم يكون حطاما ከዛም ይሰባበራል ይወርቃል ልክ የዱንያ ምሳያ እንደዚህ ነው ለመጀመሪያ ታምራለች ታውባለች ትታያለች በጥሩ ሁኔታ በጥሩ ገጽ ትታያለች ከዛም በኋላ ታረጃለች ታፈጃለች ትሰባበራለች ትጠፋለች ማለት ነው وفي الآخرة عذاب شديد ومغفرة من الله ورضوان በአኺራ ደግሞ ከባድ የሆነ ቅጣት አለ አላህ Subhanahu Wa Ta'ala ዘንድ ደግሞ ምህረትም አለ ይላል አኺራ ሁለት አገር ነው ያለው እሳትና ጀነት ነው ማለት ነው وما الحياة الدنيا إلا متاع الغرور የዱንያ ህይወት አይደለችም متاع الغرور ያው የተሸንጋዊ ሰዎች መጣቀሚያ እንጂ ማለት ነው አላህ Subhanahu Wa Ta'ala ይችን ዱንያ የዘረጋት ወደች ዱንያ ላይ ያመጣን እኛ ሰርተን እዚህ ላይ አምርተን ምርቱን አምርተን በአኺራ ልንበላው ነው ማለት ነው ዒባደላህ ወተዘወዱ فإن خير زاد التقوى ስንቅን ያዙ ተሰነቁ ዱንያ ላይ የዱንያ ስንቃችን ዒባዳችን ነው የዱንያ ስንቃችን ተውሂዳችን ነው የዱንያ ስንቃችን ሱናችን ነው የዲና ስንቃችን ዘካ ማውጣት ነው ሶላት መስገር ነው ጾም መጾም ነው ሌሎች ዛዛታ ነገራቶችን መራቅ በሩቁ መራቅ አለብን ዒባደላህ ይህ ዱንያ ጠፊ እስከሆነ ድረስ ሐሰን አልበስሪ ምን ይላሉ የዱንያ ምሳያዋ በዱንያ ላይ የሚጣቀም ሰውዬ እንደፈለገ የሚዘል ዱንያ ላይ የተለያዩ ጸጋዎችን አግኝቶ ወርቅን አግኝቶ ብርን አግኝቶ የሚያሽከረክረው በላይ የሚያበረው አግኝቶ ቤቱን ሰርቶ በፊራሽ ላይ ተቀምጦ የፈለገውን አይቶ የፈለገውን አግብቶ የፈለገውን ሚስራ የሆነ ሰው በኋላ ለአኺራ ንስባስ ይታያሉ ልክ አንድ ሰው እንቅልፍ ወስዶት በህልሙ ላይ የተለያዩችን ጸጋዎችን እየበላና እየጠጣ የተለያዩና አስደሳች ነገሮችን እያየ ከዛ በኋላ ብንን ሲል እንደሚያጣው ነው ይላሉ ሐሰን አልበስሪ ማለት ነው ሌሎችም ሰለፎች ዱንያ ማለት ይነች ዱንያ ብሎ ማለት ጠፊ ነች ማለት ነው የዱንያም ጸጋ ጠፊ ነው ተወጋጅ ነው ዱንያ ማሶፈት ወላሁ ከደረት ዱንያ አላጠራችም መጨረሻዋ የደፈረሰ ቢሆንና ያደፈረሰች ያስከፋች ያሳዘነች ብትሆን እንጂ ዱንያ መጨረሻዋ ይሄ ነው ወይ አንተ ትጠፋለህ ወይ ንብረት ቀድሞ ይጠፋል ማለት ነው ይልቁንስ ሰቢቁ ኢላ መግፊረት ሚን ረቢኩም ወጀነትን ዐርዱሃ ከዐርድ السماء والارض ወደ ጌታችሁ ምህረት ወደ አላህ ወደ ጀና ዐርዱሃ ከዐርድ السماء والارض የጀና ስፋት እንደ ሰማይና እንደ ምድር የሆነ ማለት ነው ስፋቷ ይሄንም ራሱ እናንተ በመታውቁት በመትረዱት ልክ እንጂ የጀና ስፋት በጣም ከዚህ የበለጠ ነው ለአንድ ሰው እንኳን የሚሰጠው ዱንያን ያክል ነው ይላል ነብያችን አለይሂ ሰላቱ ወሰለም መጨረሻ ላይ አንድ ሰው እንደዚሁ ወደ አኺራ ወደ ከሳት ወደ ጀነት ሲሄድ ያንን ሲያይ በእንግዲህ ተመኝለዋል ተመኝ ሲለው እኔ ይህን እመኛለሁ ይላል ይሄ አይበቃም ደሞ ሳይለው ዱንያ ላይ አንድ መንግስት አንድ መሪ የሚመራውን ሀገር ያክል ይመኛል ከዛም ጨምር ይለዋል ያንን ያክል ከዛም በላይ 10 ጊዜ እኔ ሰጥቻለሁኝ ይለዋል ማለት ነው ለአንድ ሰው እንኳን የሚያገኘው ዱንያ ላይ ያለውን ስፋት ያክል የሚሰጥ ነው ጀነት በጣም ሰፊ ነች ስለዚህ ወደዛች ለማን ነው ባይሆን የተዘጋጀችው ኡዒደት ለለዚነ አመኑ ቢላሂ ወሩሱሊሂ ለነዛ በአላህ ላመኑት በረሱሎች ላመኑት ሰዎች ነው የተዘጋጀችው ማለት ነው ለማንኛውም አይደለም በአላህ ለሚያጋሩ ሰዎች በኮራፊዮች ወከዳሊከ በሌቦች በዱርዮች ለነዛ አይደለም የተዘጋጀችው በዟሊሞች ላይ አይደለም የተዘጋጀችው حرام በሚበሉ ሰዎች ላይ አይደለም የተዘጋጀችው ሰዎችን በሚጨፈጭፉ በሚገሉ ሰዎች ላይ አይደለም የተዘጋጀችው ለነዛ ላመኑ ሰዎች አላህ ለሚፈሩ ሰዎች አገራቸውንም ህዝባቸውንም ሁሉንም የሚያስተምሩ እንደዚሁ በሐቅ ላይ ያሉ የቤተሰብን ሐቅ የሚስትን ሐቅ የባልን ሐቅ የልጆችን ሐቅ የወላጆችን ሐቅ ለሚጠብቁ ሰዎች የረሱልን ሱና እርምጃ በእርምጃ ስንዝር በስንዝር ለሚከታተሉ ሰዎች እንጂ ለነሌሎቹ አይደለም ይላል አላህ Subhanahu Wa Ta'ala ኡዒደት ለለዚነ አመኑ ቢላህ በነዛ ላመኑ ሰዎች بالله بربوبيته وألوهيته وأسمائه وصفاته ورسله لرسول برسولك የሚያመኑ ረሱል ያመጡትን መንገድ የሚከተሉ ረሱል የከለከሉትን ለሚከለከሉ ሰዎች ነው የተዘጋጀችው ذلك فضل الله يؤتي من يشاء والله ذو الفضل العظيم ይህ የአላህ የሆነ Subhanahu Wa Ta'ala ትርፋት ነው ለፈለገው ሰው ይሰጠዋል አላህ የብዙ የትልቅ ትርፍ ባለቤት ነው አላህ Subhanahu Wa Ta'ala የትልቅ ችሮታ ባለቤት ነው አላህ ጀለ ወዐላ له الجنة لله سبحانه وتعالى جنة لكن غالية
ብቻ ውድናት ጀነት ማለት ነው። አላሁ ጀለ ወዐላ በሐዲስ ቁድሲ እንዳለው አዐድቱ ሊዒባዲ ሷሊሒን ለነዛ ለጥሩ ባሪያዎች አዘጋጅቻለሁ ያለው ለደጎቹ ለጥሩዎቹ ማላ አይኑን ረአት ወላ ኡዝኑ ሰሚዐት ወላ ኸጥረ ዐላ ቀልቢ በሸር ጆሮ ሰምታው አይን አይታ ልብ ውላድ ብሎባት የማታውቀውን የሆነችን ጀነት አዘጋጅላችኋለሁ። ጀናቱን ተጅሪ ሚን ተሕቲሃ አልአንሃር የሆነችውን አዘጋጅላችኋለሁ ይላል አላህ ሱብሓነሁ ወተዓላ። ቁጡፉሃ ዳንያ ይላል የጅዱሃ አልቃኢሙ ወልቃዒዱ ወልጃሊሱ ቁሞም እንዲሁ ቁጭ ያለውም የሚያገኘው የሆነ እንደዚሁ የጀነት አትክልቶችን አዘጋጅላችኋለሁ ይላል። ለነማን? ለነዛ ለጥሩ ሰዎች ዱንያ ላይ የአላህን ሱብሓነሁ ወተዓላ መመሪያ የተቀበሉ የረሱሉን ዓለይሂ ሰላቱ ወሰላም መመሪያ ለተቀበሉ ሰዎች የሱሐቦቹ መንገድ ለተከተሉ ሰዎች እንጂ ዝም ብሎ ዱንያ ላይ ለኖረ ወይንም ደግሞ በምላሱ ላኢላሃ ኢለላህ ብቻ ላለ አይደለም። ላኢላሃ ኢለላህ ለና አብዱላህ ብን ኡበይ ብን ሰሉል አልተከማቸው ረኢሱል ሙናፊቂን የሙናፊቆቹ ሁሉ ሊቀመንበር የሆነው ማለት ነው። ላኢላሃ ኢለላህ ይል ነበር። ረሱል ሲጾሙ አብሮ ይጾማል፣ ጂሃድ ሲሄዱ ጂሃድ ይሄዳል፣ ሶላት ሲሰግዱ አብሮ ይሰግዳል፣ ዘካ ያወጣል። ነገር ግን በውስጡ ያመፀውና የያዘው ነገር ኩፍር ነበረ ማለት ነው። ጥላቻ ነበረ። ቁርአንን ይጠላል፣ ሐዲስን ይጠላል፣ ረሱልን ይጠላል። ረሱልን ባገኘበት አጋጣሚ ለማዋረድ ይፈልጋል ማለት ነው። ሐቅን የጠላ ሰው ጀነትን አያገኝም። የአላህን መንገድ የጠላ ሰው ጀነትን አያገኝም። የረሱልን ሱና የጠላ ሰው ጀነትን አያገኝም። የረሱልን ሱና ያልተከታተለ ሰው ሱብሃንአላህ ከረሱል ሰለላሁ ዐለይሂ ወሰለም ሐውድ አይጠጣም። ነቢያችን ዐለይሂ ሰላቱ ወሰላም ይላሉ ጀና ላይ ወይንም ጀነት ከመግባት በፊት አርዱል በይዷ ሰዎች በሚሰባሰቡት ላይ